ሄሎ ዝና ማለበል ይሄንን ድምጽ ረሳኸው እንዴ? ማን አባክ ስለሆንክ ነው ያንተን ድምጽ ማስታውሰው? ደሞ ደና ድምጽ እንዳለው ሰው ድምጽን ታስታውሳለህ ምናምን ትላለህ እንዴ? አስታውስ፣ በደንብ አድርገህ ታውቀዋለህ። ማን ነው እባክህ? መድብል ነኝ፣ የብሩክ ወንድም። ቆይ ምን አባ ፈልገህ ነው አንተ የምትከታተለኝ? ፍልሚያ ልገጥምህ ፈልጌ ነበር። በድጋሚ እዛ መሬት ላይ ልዘርር ፈልጋለሁ። የት ነህ? እስኪ አንተ ወንድ ኮንክ የት እንዳለ ብቻ ንገረኝ። ይኸውልህ በመጀመሪያ ግን ለመታከሚያ የሚሆን ገንዘብ አዘጋጅ። አረ አንተ ጭራሽ ወንድ አታውቅም። እኔ አበበ ደም መሳልክ ደምን ነው ማፈሰው። ልሰባብር ስለምችል አጃቢ ጤም አዘጋጅ። ዛሬ ነው ያለህበትን ንገረኝ፣ እኔ እመጣለሁ። ምን ነው ባለፈው ረሳኸኝ እንዴ? ማትረባ ረበስ ብላንጂ ዝና ወይ አያቀኝም ማለት ነው። ወንድ እንደሆንኩ በደንብ ነው ማስበው። እሺ አንዳንዴ ያወኩሽ ያኩሽ የሚባል ነገር አለ። አይ ይቅርብኝ። ነይ ጎሽ እያልኩሽ አይደል? ነይ አንቺ ስራት ያዥና ጉረሽ። ምን የኔን ጉርሻ ነቀሽ ነው? ያዥ ይዝም ብለሽ ያዥ በደንብ በደንብ ቢዩ ያልኩሽ ነው። ዋጩ በደንብ ዋጩ በደንብ አፈሽ ላይ አታላምጪ። ዋጩን ያልኩሽ ዋጩ። ይሰማሽኝ አይደል? ዋጩ ያልኩሽ። ለማንኛውም መልስ ካለው ያዩሽ እንግዲህ ዝናና መድብል በአካል ተገናኙ። እናም ዝና የሚመካው በጉልበቱ ነበር። ዛሬ ግን የመጨረሻ ተሸነፈ። እሱም ወንጀሉን እንዳለ ዝና የሚሰራውን በሙሉ አሁን መድብልና ሞገስ እንዲሁም ሌላ ሰው እንዳወቁበት ተረዳ። ይህን ጊዜ ለመድብል እጅ ሰጠ። ስለ ብሩክ ያለውን ነገርም ዘግዝኮ ተናገረ። እናም አሁን ወንድማችንን ትለቃለህ ወይስ ሌላ ነገር ይከተልህ አለው። ከዛም እባካችሁን በማለት እነ መድብልን መለማመድ ጀመረ። ሞገስ እንግዲህ ዛሬ በድፍረት ከዝና ፊት ለፊት ቆሞ እየተጋፈጠ ይገኛል። በእርግጥ መጀመሪያ ላይ በጣም ፈርተው ነበረ። አሁን ግን እንዳለ ወንጀሉን ሲነግረው ዝና አፉን ይዞ ቀረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘን መተናል። እንግዲህ ጀግናው ዝና ማን ነክቶኝ የሚለው ማለት ነው ዛሬ በመድብል እንዲሁም ደግሞ በሞገስ እጅ ስር ገብቷል ማለት ነው። ምክንያቱም እንግዲህ ዝና በጉልበት የሚመካ እንደዚሁም ደግሞ ሁልጊዜ አሸናፊ ነኝ ብሎ ያስባል። ዛሬ ግን አሁን ያልጠበቀው ነገር ገጠመው። እንዳለ ወንጀሉን ሞገስና መድብል ዘግዝከው ሲነግሩት ወንጀል የሚሰራው ሰው አወቀብኝ በማለት እጅ ከፍንጭ ከነሱ እጅ ገባ። እባካችሁ ምንም አታደርጉ፣ ስለ ወንጀሌ ለፖሊስ አትናገሩ፣ ብሩክ ያለበትን ቦታ አምጥቼ እሰጣቸዋለሁ በማለት ቃል ገባላቸው። መድብል ግን ወንድሜ እጅ እስካልገባ ድረስ ሌላ ችግር ነው የሚመጣው አለ። ኤፍራታን እንግዲህ ዝና ብልጥና አራዳ ነው፣ ማንም ሰው አያታልለውም። ኤፍራታ በሰዓቱ ለመድብል እየደወለች እንዲደውልላትና ና ቶሎ እያለችው ነበር። እናም ለዝና ሲደውል ኤፍራታ ያንን መድኃኒት ልትጨምር ነበር አላማቸው። መድብል ግን በሰዓቱ ደውሎ ዝናን አናደደው። በሚናደድበት ሰዓት እሷ ደግሞ ምግቡ ላይ ጨመረችው። ዝና ጠቅልሎ ሊጎርስ እንዳለ ከመድብል ጋር ስልኩን ከዘጋ በኋላ ኤፍራታ አይኑን ማየት ጀመረች በደስታ። ዝም ማለት ነበረባት። ይህን ሰዓት ዝና ነቃና ሊጎርስ የጠቀለለውን ምግብ ለራሷ መልሶ ጠቅልሎ ጎረሳት። አጅሬው ላጥ ብሎ ሄደ። ከዛም መነሳት አቅቷት እዛው ምግቡ ላይ ድፍት ብላ ቀረች።
ዝና ሁላጥ ብሎ ሄዳል። መድብልና ሞገስ ሲመጡ በሷ እንደዛ መሆን እህቴ አስበላሁሽ፣ ይህና ረመኔ ይህ ጨካኝ እያሉ ተሸክሟት እነ ብሩክ ቤት ይዘዋት ሄዱ። ይህን ጊዜ ቅድስት ምንድነው የተፈጠረው እያለች ምን ሆና ተኝታ ነው በዚህ ጠራራ? ቀስቅሷት እንዴ እና ታዲያ ትቀሰቅሷትም እንዴ ማለት ጀመረች። ውሃ አምጪ ባክሽ ወሬውን ትተሽ አሏት። ውሃ አምጥተው እላያ ላይ ሲደፉባት ልትነቃ አልቻለችም። ቅድስት ቶሎ መንቃት አለባት፣ ችግር ነው እባክሽ አላት ሞገስ። ምንድነው ነገሩ ስትልም አይ ቶሎ በይ ሲሏት ያንን ውሃ ሲራጩባት ከስንት ጊዜ በኋላ በስንት መከራ ነቃች። የኤፍራታ ተጠንቀቂ ብዬሽ ነበር እኮ አስበላሁሽ አላት። ከዛም እሷ አንተ ከደወልክለት በኋላ ምግቡን ለራሴው መልሶ አጎረሰኝ፣ ከዛ በኋላ ድፍት አልኩኝ አለች። ተረጋጊና ጠዋት ቤትሽ እንወስድሻለን፣ እዚህ አትቆየም አላት። ለቅድስትም አሁን እንግዲህ መሀሊት ትዛ በድንገት መሀሊት ቅድስትም መጣራት ጀመረች። ሞገስም ገባ። ሞገስ ሲገባ አንቺን እበቀልሻለሁ ሲላትም ስላሳለፈችው ከሱ ጋር ከኔ ጋር ተኝተህ እንዴ አለችው። ስለዛ ነገር አታስታውሽኝ አንቺ አረመኔ እርኩስ አላት። ከዛም አንተ ነህ እርኩስ እንጂ የሚዜህን ሚስት የሚዜህ ከሃዲ አለችው። ከሃዲ አንቺ ነሽ በማለት መለሰላት። ሌላው እንግዲህ አሁን ላይ እጅግ ሞገስ በልበ ሙሉነት ተነሳስቷል። እመኒኝ አንቺ ሞገስን ብሩክ ያለበትን ቦታ እስካልተናገርሽ ድረስ እመኒኝ አንቺ ከዚህ በሰላም አትወጪም፣ እዚህ ትበሰብሻታለሽ። ምን በድያችሁ ነው ስትልም ያንቺ ግፍ ገና ብዙ ነው፣ ያንተስ አለችው። የሰው ደም አለበት እጅሽ አላት። በፍጹም ደሞ ማንን ነው ያመጣችሁት? እህቴ ኤፍራታን ነው ያመጣችኋት አለችው። ከዛም እዩ እልቅስ ዝና የሚገኝበትን መንገድ ብትነግሪኝ ነው የሚሻለው፣ ያለበለዛ ግን ሌላ ችግር ትፈጥሪያለሽ። ያለበለዛ ብሩኬ ካልተገኘ ዝናን ተባብረሽ እንድንይዛው ካላደረግሽን አንቺ እዚሁ ትበሰብሻታለሽ አላት። አላቅለህም ይልቅ ከኔ ሚስቱ አብራችሁ አይደለች እንዴ? ብትነግራችሁ ቀጥታ ትመራችኋለች ብላ ለመድብል ተናገረች። ሞገስ አስፈራርቷት ወጣ። መድብል ተተካ። አሁን ዝና የት ነው ያለው? የዝናን ቤት ታውቂዋለች ሲላትም ቆይ ለምንድን ነው እየተራ እየመጣችሁ የምታሰቃዩኝ አለችው። ይህ ማሰቃየት ነው ሲላትም አላቅም ይወልህ እልቅስ ሚስቱ አለች አይደል? አብራችሁ አለች አይደል? ሰተት አድርጋ ይዛችሁ ትሄዳለች አለችው። ቤቱን ንገሪኝ ሲላትም አላውቀውም። ቤቱ ልትሄዱ ነው? አዎ ይልቅስ ትሞታላችሁ። እኔ አልሄድም። እንግዳውስ እዚሁ ገልሻለሁ። እዛ ዝና ጋር ሄጄ ከመሞት እዚሁ ድፍት ብል ይሻለኛል። ቢያንስ መቃብሬ ላይ አበባ ይደረግልኛል፣ ይተከልልኛል፣ በአግባቡ እቀበራለሁ። ዝና ደግሞ እሱ ፊት ሄጄ ከሚገለኝ እኔ እዚሁ ብገሉኝ እናንተ ይሻለኛል። መቃብርሽን የምትወስኒው አንቺ ነሽ። ነገር ግን አንቺ ሳትሆኚ የሚቀብሩ ሰዎች ናቸው የሚወስኑት። ሲቀጥል እኛ እያለን ዝና ምንም አያደርግሽም። አረ እባክህ ዝናን አታውቀውም። በፍጹም እንደዚህ አላደርግም። እዚሁ መሞት አይደል? ግደሉኝ፣ አልሄድም። እንግዳውስ ወደድሽም ጠላሽም ማታ በጨለማ ወደ ዝና ቤት ትወስድናለሽ አላት መድብል። አላደርገውም እኛ አለን እኮ ሲላትም እናንተ መሞት ፈርታችኋል፣ ልትዳፈሩት ትሞክራላችሁ እንጂ ልትገሉትና ልታሸንፉት ግን በፍጹም አትችሉም አለችው። መድብል ይህን ጊዜ ጉሮሯን ሲጥ አድርጎ ይዞ እገልሻለሁ እንግዳውስ በማለት ሲያስለፈልፋት፣ ሌላው አሁን እንግዲህ ዝና ኮራ ቀብረር ብሎ እየሄደ ነበር። በእርግጥ መድብል ሲደውልለት ምን አባ ፈለክ አለው። ከዛም በኋላ ቀጠለ። እልቅስ ተገናኝተን ፊት ለፊት ብንጋጠም አይሻልም ወይስ ነው ያለኸው? አሁን ልምጣ ሲለው አይ ይልቅስ ፊት ለፊት ከምትመጣ እኔ እዛው አንተ ያለህበት ድረስ መጣ ብለህ ባልጠበቅበት ከፊት ለፊትህ ነው የምገኘው። ስለዚህ ድንፋታውን በረድ ብታደርገው ነው የሚሻለው ሲለው አድል እመጣልሃለሁ። ምን ነው አረሳኸው እንዴ? ባለፈው እንዴት እንደዘረርኩ ወይስ ድጋሚ ልዘረርህ አለው። እመነኝ ዛሬ በፍጹም አትድንም ከኔ አለው። እሱን አብረን የምናየው ይሆናል። ግንፍል ማለትህን ትተህ እልቅስ አርፈህ ብትቀመጥ ይሻልሃል። አሁን እኔ አንተ ሳኮን እኔ ፈልጌህ ነው የምመጣው። ፊት ለፊት ሲቀጥል የያዝኩትን ነገር ብነግርህ ከመንገርህ ወይም ደግሞ ከመንገሬ በፊት ወይም ሌላ ግርግር ከመፍጠራችን በፊት የምነግርህ ነገር አለ። እሳት ላይ እንደተጠላ ፕላስቲክ ጭምድድ ኩምሽሽ ትላለህ አለው። መድብል እሱን አብረን እናያለን ሲለውም እንግዳውስ እኔ ማግኘት ከፈለክ ምንም አይነት እንቅስቃሴ ወይም ደግሞ ይሄ ግንፍል የሚል ጽም አላበቀልክም እንዴ? የ15 ዓመት ወጣት ነህ። ምን ነው ግንፍል አበዛ? እሱን የምታደርግ ከሆነ ሌላ ትልቅ ችግር ውስጥ ትገባለህ። አልፈህ ቀስ ብለህ ምንም ሳታደርግ ብዙ የማስረዳህ መረጃ አለኝ አለው።
ዝናም እሺ በማለት ጉዞውን ቀጠለ። ማህሌት ወደ ቤቷ ማናት ኤፍራታ ወደ ቤቷ ሄደች። እናም ዝና ደውሎ ስለ ማህሌት ምን አለ ሲላትም ምንም ምን ሆነሻል ሲላት አሞኛል አለችው። ምን ሆነሽ? ትናንት ከኔ ጋር ምግብ ስበያን ነበር ስታጥረገርጊዋን ነበር እንዴ? ምን ሆንሽ አላት። ምንም እኔ እንጃ። ከዛም በቃ ማህሌት ስለ ማህሌት ምን አዲስ ነገር አለ? ምንም የለም። ለፖሊስ ስላላመለከትን እንዴት ልናገኛት እንችላለን አለችው። እሱም ድጋሚ የፖሊስን ስም ብታነሺ እገልሻለሁ፣ እኔ ራሴ እፈልጋታለሁ በማለት ጮኸባት። እሷም እሺ አለች። ሌላው እንግዲህ አሁን ላይ ማህሌት ቅድስትን ጠራች። ብዙ ነገር መጠየቅ ጀመረች። ቀጠለችና ምሳሌ ለምንድን ነው እዚህ የማትመጣው አለቻት። ምሳሌ ደግሞ እንደ ባለፈው አንቀሽ ልትገያት? ምን ነው እንደሷ እድሜ ባደረገኝ ማለት ያ በቃል አይደል? ምንም አትሞትም፣ እንደ ድመት 10 ነፍስ ነው ያላት አለቻት። አረ ትኖርበት። በስማም ደግሞ እሷ ምን አደረገችሽ? ለምንድን ነው የምጠያት ግን? በሷ ምክንያት መስሎኝ እዚህ ሁሉ ችግር ውስጥ የገባሁት አለቻት። አንድ ቀን እንኳን እዚህ ታስረሽ ለምን እዚህ ተገኘው ብለሽ ራስሽን አትጠይቂም? አረ ያንቺስ ጠና። መሀይም አዲሱ ስብሽ ነው ስድብሽ ነው አለቻት። ቅድስትም አንቺ መሀይም ዝም በይ በማለት መጮህ ጀመረች። ከዛም በዚህ ሰዓት አማራጭ የላትም አብልኝ ርቦኛል አለች። አጠጭኝ ስትላትም ስድብሽን ጠጪው ብላት ጥላት ሄደች። አሁንም ሞገስና መድብል ሰተት ብለው በድፍረት ሄደው ቁጭ አሉ። ወንድሜ ካልተገኘ እሞታለሁ፣ የሆነ ነገር ከሆነ እና ሞገስ አደራህን አንተ ራስህን መጠበቅ አለብህ አለው። ስለሞት አተንሳ በማለት መለሰለት። ሲቀጥል እንግዲህ እንደዚሁ ደግሞ ሉላና ዳጣ እየሄዱ ያለ ዳጣ ተንኮል ስላለባት ሞገስ ዝና መጣ ብላ አስደነገጠቻት። ይህን ጊዜ ብርክክ ብላ ደንግጣ ቀረች። ይህን ያክል በነፍሴ ነው የተጫወትሽው? በነፍሴ ዝና ምን ያህል ህይወቴን ሲኦል እንዳደረገው ከነሩሂ እንደሚቀብረኝ እያወቅሽ እንዴት እንደዚህ ታደርጊያለሽ? የእውነት በዚህ አይቀለድም አለቻት። ይቅርታ፣ ይህ አረመኔ፣ ይሄ አውሬ አለች። ምግብ ቤት ወይም የሆነ ቦታ ውሰጂኝ በማለት ይዛት ሄደች። ሌላው እንግዲህ መድብልና ዝና ፊት ለፊት ተጋፈጡ። ቻናሉን ሰብስክራይብ እያደረጋችሁ እስከ ቀጣይ ቪዲዮ ድረስ መልካም ቀን